ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። ብልጽግና በእንስሳት ከትግራይ በተጓጓዘ መሳሪያ ተወጋው ሲልም ገለጸ። በፋኖ አመራሩ ደግሞ የክልሉ ብልጽግና መዋቅር ፈርሶ የጀኔራሎች አገዛዝ እንዳለ ያሳየ ነው ያሉትን አንስተዋል። የአማራ ክልል አሁንም የጦርነት አጀንዳዎች ዋነኛ ማዕከል ሆኖም ቀጥሏል። ዝርዝሩ ተዘጋጅቷል። አዲስ አበባ የሚገኙ የትግራይ የቀድሞ አመራሮች የአብይ አህመድ አስተዳደር ትግራይ ላይ እርምጃ ይወስድላቸው ዘንድ መጠየቃቸውንም ቀጥለዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ መታወጅ ያለበትም ብለዋል። የአብይ ሚኒስትር አብርሃም በላይ በበኩላቸው ጦርነት በፌዴራል መንግስት በኩል ይጀመራል እያሉም ነው ሲሉም ገልጸዋል። ይህንን የተመለከተው ሪፖርትም ወደ እናንተ ይደርሳል። ውድ የቻናላችን ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ብልጽግና በእንስሳት ከትግራይ በተጓጓዘ መሳሪያ ተወጋው ሲል ተገለጸ። የፋኖ አመራሩ ደግሞ የክልሉ የብልጽግና መዋቅር ፈራርሶ የጀኔራሎች አገዛዝ እንዳለ ያሳየ ነው ያሉትን ሁነትም አንስተዋል። የአማራ ክልል አሁንም የጦርነት አጀንዳዎች ዋነኛ ማዕከል ሆኖም ቀጥለዋል። በተለይም በደቡብ ጎንደር ዞን በዋናነት ደግሞ በደብረ ታቦር ከተማና በዙሪያው የነበረው ሰሞነኛ እንቅስቃሴ የብልጽግናው የቅርብ ጊዜ ፕሮፓጋንዳዎችን የቀየረ ስለመሆኑም የሚገልጹት በርካታዎች ናቸው። በአንዲት ከተማና ዙሪያ በደርዘን የሚቆጠሩ የድሮን ድብደባዎች የተፈጸሙበት እጅ ሰጡ ያላቸውም ጠፍተዋል በሚልም ሲገልጻቸው ከነበሩት የፋኖ ኃይሎች ጋር ሙሉ ቀን ከተማ ውስጥ ተዋጋው በሚል ብልጽግናው የገለጸበትም ነው። ሰላምን መርጠው ጦርነትንም ተጸይፈው ለብልጽግና እጅ ሰጡ ሲላቸው የነበሩ ታጣቂዎችን ጭምር አሰላለፍ አስቀይሮ ወደ ጦርነት ያስገባበት ይኸው ሰሞነኛ ሁነት ዛሬም ድረስ በዞኑ የድሮን አሰሳዎች የቀጠሉበት ሆኖም ነው ያለፈው። የቅርብ ጊዜ የብልጽግና በተለይም የክልሉ መንግስት ባለስልጣናት ተከታታይ መግለጫዎች ደግሞ ሻዕቢያና ህወሓት ጎንደር ላይ ወጉን የሚል ሆኗል። ከነዚህ የብልጽግና አመራሮች መካከል አንዱ የሆኑት የደብረ ታቦር ከንቲባም ሲሆኑ ከትግራይ በተጫነ ሎጂስቲክስ ወጉን ይሉና ሎጂስቲክሱ ደግሞ በ27 እንደ አህያ ባሉ የጋማ ከብቶች ነው ተጭኖ የመጣው በሚል ያሰሙት ንግግርም ጎምዛዛ ቀልድ ተደርጎ ተወስዷል። 8 ሰዓታት ከተማ መሃል ነው የተዋጋ ነው የሚሉትን ይህ አመራር በከተማዋ በተለያዩ የመንግስት ተቋማት ላይ የደረሰውን ቃጠሎና ውድመትን ያደረሱት የፋኖ ታጣቂዎች ስለመሆናቸውም ይናገራሉ። ጉዳዩ የዓለም አቀፍ የመገናኛ ብዙሃን ትኩረትን መሳቡም አልቀረም። የቀድሞ የቢቢሲ ጋዜጠኛና የኮሜኑ ዌልዝ ፕሮፌሰሩ ማርቲን ፕላውት በከተማዋ በፋኖ ኃይሎች የተከፈተ ጥቃትን ለመቀልበስ በሚል በመንግስት ሰራዊት በኩል በተፈጸመ ከ16 በላይ የድሮን ጥቃት መሰረተ ልማቶች ላይ ጭምር ውድመት አጋጥመዋልም ብለዋል። ቢቢሲ ደግሞ በተለይም በከተማዋ ዳርቻዎች አካባቢ በየድሮን ድብደባዎች የተፈጸሙ እንደሆነ መናገራቸውን ያመለክታሉ። 4 ሰላማዊ ሰዎችን በጥቃቱ እንደተገደሉ አንድ የከተማዋ ነዋሪ ደግሞ ነገሩ ብሏል። ከተማዋ ከሰሜኑ ጦርነት አንስቶ ሰላም አግኝታ አታውቅም ያሉ አንድ የደብረ ታቦር ነዋሪ ኑሯችን አሁንም የሰቆቃ ነውም ይላሉ። ነገ ምን እንደሚሆን አናውቅም። የፋኖ ኃይሎችም የመንግስት የጸጥታ አካላትም ናቸው የሚያስጨንቁን ሲሉ አጣብቂኝ ውስጥ መግባታቸውን ገልጸዋል። አንደኛው ሲገባ ሌላኛው ሲወጣ በሚፈጠረው ክፍተት የሚገቡ ዘራፊዎችና ልጆችን ከእናታቸው ነጥቀው ገንዘብ የሚጠይቁ ወንጀለኞች እንደሚያሰጓቸውም ነዋሪዎቹ ያክላሉ። የኛ የአደጋ ስጋት ተጠሪያችን አሁን መድኃኔዓለም ብቻ ነው ሲሉም ለሰላማቸው እምነት የሚጥሉበት አካል እንደሌለ ተስፋ በመቁረጥ ጭምር ተናግረዋልም ብለዋል ቢቢሲ። የፋኖ አመራሩ አስረስ አማረ ደግሞ ለፈረሰ የብልጽግና መዋቅር አላስፈላጊ መስዋዕትነትን የክልሉ የጸጥታ መዋቅርም ይሁን ህዝቡ መክፈል የለበትም ሲሉም ይገልጻሉ። ሻዕቢያ፣ ህወሓት እያሉ የፋኖን ማህበራዊ መሰረት ለማሳጣት በሚል ብልጽግናዎች ቅስቀሳ ያደርጋሉ። ይህ በራሳችን አቅም እያፈረስ ነው ያለውን አገዛዝ የሚፈጥረው ምክንያት ነው። ለክልሉ የጸጥታ ኃይልም ይሁን ለብልጽግናው አመራሮች ለፈረሰና የጀኔራሎች አገዛዝ ላለበት ክልል አላስፈላጊ መስዋዕትነትን አትክፈሉ። ከሀገራዊ ብሔራዊ ጥቅሞችን በተጻጻሪ ለቆመ አገዛዝ የትኛውም ኢትዮጵያዊ ሊሞት አይገባም ሲሉም ይቀጥላሉ። አዲስ አበባ የሚገኙ የቀድሞ የትግራይ አመራሮች የአብይ አህመድ መንግስት ትግራይ ላይ እርምጃ ይወስድላቸው ዘንድ መጠየቃቸውን ቀጥለዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም በትግራይ አስቸኳይ ጊዜ አዋጅ መታወጅ አለበትም ብለዋል።
የአብይ አህመድ ሚኒስትር አብርሃም በላይ በበኩላቸው ጦርነት በፌዴራል መንግስት በኩል ይጀመራል እያሉ ነው ሲሉ ገልጸዋል። ከቀናት በፊት የቀድሞ ኢታማጆር ሹም ጀነራል ሳሞራ የኑስ ለ4 ኪሎ አስተዳደር የእርምጃ ውሰዱልን ጥያቄ አቅርበው እንደነበርም ይታወሳል። የትግራይ ክልልን ሰላም የሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባልን በሚል ስለመናገራችን መዘገባችን የሚታወስ ነው። አስቀድሞ ደግሞ ሌላኛው የቀድሞ የትግራይ አመራር የአሁኑ የአብይ አህመድ አማካሪ ጌታቸው ረዳም ስንበሳጭ እርምጃ ውሰድባቸው እንጂ እንለዋለን፣ አብይ ግን ቆይ ሰብል ይሰብሰብ ይላል ሲሉ ተናግረው እንደነበረ የሚዘነጋም አይሆንም። ይህ ያሉ ጥሪዎች የቀጠሉ ሲሆን ሌላኛው አመራር የቀድሞዋ የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂም አገዛዙ በትግራይ የአስቸኳይ ጊዜ አዋጅ አውጅ ዘንድ መጠየቃቸውን የብልጽግናው ልሳናት ዘግበውላቸዋል። የኢፌዴሪ ህገ መንግስት የአስቸኳይ ጊዜ አዋጅ የሚታወጀው የውጭ ወረራ፣ የተፈጥሮ አደጋ ወይም ደግሞ የህዝብ የጤና ስጋት ሲከሰት እንደሆነም ያብራራል። እናም እኚህ የቀድሞ አመራር የጤና ስጋትም ይሁን የተለየ አደጋ በሌለበት ሁኔታ ለጦርነት አስቸኳይ ጊዜ አዋጅ ይታወጅላቸው ዘንድ እየጠየቁም ናቸው። ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው። ለዚህ ደግሞ በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጆች ጥረት ማድረግ ይገባቸዋል ሲሉ የሚናገሩት የቀድሞ የህወሓት ስራ አስፈጻሚ አባልና የአሁን የስምረት ማዕከላዊ ኮሚቴ አባል ኬሪያ ኢብራሂም ከፌዴራል መንግስት ጎን መቆም አለብን ሲሉም ውግንናቸውን አሳውቀዋል። የህወሓት ቡድን ጦርነት ለማስነሳት እየሞከረ እንደሚገኝ ጠቅሰው የፌዴራል መንግስቱን ግን ተከላክለዋል። አገዛዙ ከሰሞኑ ወደ ትግራይ እያጓጓዘ የሚገኘው የጦር መሳሪያና ሰራዊት ለጦርነት ካልሆነ ለምን ይሆን የሚለውን ጥያቄ ግን ከአዲስ አበባ ሆነው እንዲጠየቁም እንዲመልሱም የሚጠበቅ አይሆንም። የቀድሞዋ አፈጉባኤው የትግራይ ህዝብና ምድር የጦርነት ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎችን መዋጋትም አለብን፣ እኔ ሰላም ይምጣ ጦርነቱም አቁሙ እያልኩኝ ነው የሚል ሀሳብም አስከትለዋል። ሰላም በትግራይ እንዲሰፍን ችግሩ በህጋዊ መንገድ መፈታትም ካልቻለም የአስቸኳይ ጊዜ አዋጅ መታወጅ አለበትም ይላሉ። ለንግግርና ለሰላም ለድርድርና ምክክር የአስቸኳይ ጊዜ አዋጅ ያሻል የሚለውን የህገ መንግስቱን ድንጋጌ ባያያይዙትም ትግራይ የጦርነት ምድር እንዳትሆን የሚል ምክር የሚያቀርቡት ኬሪያም ወደ ትግራይ ጦር መሳሪያና ሰራዊትን የሚያጓጉዙ አገዛዙንም ተመሳሳዩን ምክር ለግሰውት እንደሆነም አላነሱም። ሌላኛው የአብይ ሚኒስትር አብርሃም በላይ ግን ያስከትላሉ። በእርግጥ እኚሹም ሚሊዮን ገዳይ ሚሊዮን አፈናቃይ የነበረውን ያንን ጦርነት ከ4 ኪሎ ወገን ሆነው ከመሩት ግለሰቦች ውስጥ ናቸው። አሁንም ከኋላው ቀሩ ቡድን ጥሪ ተጠንቀቁ በሚል ማብራሪያም ተከስተዋል። ለብልጽግናው መንግስት ለማስቻል የተሰለፉ የትግራይ አመራሮች እየተበራከቱ መሆናቸውን ተከትሎ ወደ ብልጽግናው ልሳናት ደጋግሞ እየተጠሩ ያልሆኑት አብርሃም በላይ በግል ገጻቸው ትላንት ደብረጽዮን ገብረ ሚካኤል አስተላለፉት የተባለውን ጥሪ ተከትሎ ምላሽ ለመስጠት ነው የተከሰቱት። የህወሓቱ ሊቀመንበር የፌዴራል መንግስቱን የፕሪቶሪያ ስምምነት በተኩስ ጭምር ጥሷል በሚል ከሰው እናንበረከካቸዋለን ካሉ አንንበረከክም ሲሉም ገልጸው ለትግራይ ህዝብ ጥሪ ያሉትን አቅርበው እንደነበርም ይታወሳል። አብርሃም በላይ ደግሞ ጦርነት በፌዴራል መንግስት በኩል ይጀመራል በሚል እያስወሩብን ነውም ይላሉ። እንዲህ ያለውን ነገር ውሸት ነው የሚሉት የአብይ ሚኒስትር የሚላላኩት አገዛዝ ጦርነትን ፈጽሞ እንዳላሰበም ያክላሉ። ልክ እንደ ወይዘሮ ኬሪያ ሁሉ እኚህ ሹምም ሰራዊቱ ከኦሮሚያም ከአማራም ከሌሎችም ክልሎች ጭምር እየተሰባሰበ ወደ ሰሜን አቅጣጫ እንዲንቀሳቀስ የሚደረገው ለየትኛው ተልእኮ ነውን የሚለውን ግን አያነሱም። ብልጽግናቸው ላይ ለሚቀርበው ክስ ግን ሰላም ከሰፈነና ተጠያቂነት ከመጣም ፍርሃት ላይ የገቡ የትግራይ ሰዎች ናቸው በማለትም ኃላፊነቱን ይሸሻሉ። ስለ ተጠያቂነት ሽሽትና የጦርነት አማራጭ ማብራሪያ የሚያቀርቡት ደግሞ ድሮን ፈርመው ልከው መነኩሴም ተፈናቃይም ህፃንም ምርኮኛም የሚገድሉ የብልጽግና ሹማምንት በኩል መሆኑ የሚያስገርማቸው ጥቂት አይሆኑም። አብርሃም በላይ ምርጫቸው ሰላም እንደሆነ አንስተው የፌዴራል መንግስቱም ሰላምን ለማረጋገጥ ከትግራይ ህዝብ ጎን ነው የሚል መደምደሚያም ነው ያቀረቡት። ከህዝብ ጎን የቆመ መንግስት እርዳታ ከልክሎ ህዝብን እንዴት በረሃብ እንዲሞት ይፈርዳል? የመንግስት ሰራተኛን ደሞዝ አግዶ እንዴት የህወሓት ሊቀመንበርን ሳይሆን ሰርቶ አደሮችን በችግር አለንጋ ይገርፋል? ሰላምን ለማረጋገጥ የሚሰራ መንግስታቸው ነዳጅ፣ ትራንስፖርትና ሸቀጥን የከለከለው ደብረ ጽዮንና ጓደኞቻቸውን ይጎዳሉ በሚል ነውን? በድሮን ሙዝም ሽንኩርትም ዘይትም ሰርቶ አደር ሹፌርንም የደበደበውስ ሰላምን ለማረጋገጥ ነውን? የሚሉ ጥያቄዎችን ግን አልመለሱም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ